የአዲስ አበባ ከተማ አስተዳደር ከተማዋ ዘመናዊ የግብይት ስርዓት የሚካሄድባትና የተረጋጋ የገበያ ሁኔታ የሰፈነባት ትሆን ዘንድ በርካታ ስራዎችን ሲያከናውን መቆየቱን አስታውቋል። ከተማ አስተዳደሩ ለዘርፉ ከፍተኛ ትኩረት በመስጠት ያከናወናቸው ስራዎች በነዋሪዎች ላይ ሊደርስ የሚችል የኑሮ ውድነት ጫናን በማቃለልና ዘመናዊ የግብይት ስርዓት እንዲዘረጋ በማስቻል ተጨባጭ ውጤት አስገኝቷል። በዘርፉ የተጀመሩ ስራዎችን ለማጠናከር እንደሚረዳ የተነገረለት የላፍቶ ቁጥር 2 ሁለገብ የገበያ ማዕከል በአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተመርቆ ለአገልግሎት ክፍት ተደርጓል። በዚሁ መርሃ ግብር ላይ መልእክት ያስተላልፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ በአዲስ አበባ ከተማ የኑሮ ውድነትን ለመቆጣጠር ተጨባጭ ስራዎች እየተከናወኑ መሆኑን ገልጸዋል። ለህዝባችን ሁሉ ጊዜ የምንሰጠው ምላሽ አዳምጠን ተጨባጭ የሆነ ምላሽ ነው። አዳምጠን ከንፈር መጠን አንመለስም፣ አስመስለን አንናገርም። ለህዝባችን በታማኝነት በቅንነት በትጋት ሰርተን ተጨባጭ ምላሽ ያለውን የኑሮ ጫና የሚያቃልል ችግሩን ለማቃለል አስተዋጽኦ የሚያደርግ ተጨባጭ ስራዎችን እየሰራን ያለነው። የዚህ ስራ ዋና ማሳያው ባለፉት ዓመታት ደረጃቸውን የጠበቁ የገበያ ማዕከላት በከተማዋ የተለያዩ አካባቢዎች መገንባታቸው መሆኑን የጠቆሙት ከንቲባ አዳነች እነዚህ የገበያ ማዕከላት የኑሮ ውድነትንና የገበያ ሁኔታን ከማስተካከል አንጻር ያስገኙት ውጤት ከፍተኛ መሆኑን ተናግረዋል። በዓለም አቀፍ ደረጃም ሆነ በሀገር አቀፍ ደረጃ ያለውን የገበያ መዛባትና የኑሮ ውድነቱን መሰረት በማድረግ የላፍቶ ቁጥር 2 ሁለገብ የገበያ ማዕከል መገንባቱንም ከንቲባ አዳነች አስታውቀዋል። የዛሬው የገበያ ማዕከል በከተማችን በትልልቅ ገበያ ማዕከልነት ከሚጠሩት ውስጥ አምስተኛው ነው። መጀመሪያ እንደምታስታውሱት ይህንን ስፍራ ከ3 እስከ 4 ሄክታር በሚሆን ቦታ ላይ ትልቅ የአትክልት ገበያ ማከፋፈያና የችርቻሮ ሱቆችን ሰርተን ለህዝባችን ሰፋ ያለ ግብይት ስፍራን መፍጠር ችለናል። ከዛም ቀጥለን የአቃቂ የእህል ሰብል ገበያ ማዕከልን ገነባን፣ ለህዝባችን አገልግሎት ክፍት አደረግን። በተመሳሳይ ቦታው የጅምላ መሸጫም ማከፋፈያም መጋዘኖችንም ያዘ ነው። ቀጥለንም በሶስተኛ ደረጃ የለሚኩራ ክፍለ ከተማ ዘመናዊ ግዙፍ የገበያ ማዕከል ገነባን። ሌሎች ገበያ ማዕከላቶቻችን የሌላቸውን ዘመናዊ የሆነ አገልግሎቶችን ይዞ የተገነባ ነው። በዛረካንም ኮልፌ ላይ በለሚኩራ ተመጣጣኝ የሆነ ትልቅ ገበያ ማዕከል ወደ አምራቹም ጠጋ ባለ ስፍራ ላይ እሱንም ገነባን። በተመሳሳይ ዘመናዊ ማሞቂያ ማቀዝቀዣ ያለው የእህልም ትልቅ የጅምላም የችርቻሮ መሸጫ ያሉት ወፍጮ ቤቶች ያሉት ለአካባቢው ማህበረሰብም ለአምራቹም ምቹ የሆነ ገበያ ማዕከል ገነባን። ሌሎች ኑሮ ውድነቱን ለማረጋጋት አስተዋጽኦ የሚያደርጉትን ጨምረን እነኚህ የገበያ ማዕከላቶች አዲስ አበባ ላይ ያመጡት ለውጥ እጅግ በጣም ትልቅ ነው። በዓለምም ደረጃ ይሁን በሀገራችን ደረጃ ያለው የገበያ መዛባት የገበያ ማዕከሉ በ8.8 ሄክታር በላይ መሬት ላይ ያረፈ መሆኑን የጠቆሙት ከንቲባ አዳነች ከመጀመሪያው የገበያ ማዕከል ጋር ተደምሮ ከ13 ሄክታር በላይ እንደሚሸፍን ተናግረዋል። በዘርፉ እየተከናወኑ ያሉ ስራዎች አምራችና ሸማችን በቀጥታ እንዲገናኙ ያስቻሉና አላስፈላጊ የድለላ ሰንሰለቶችን ማስቀረት የቻሉ መሆናቸውንም አጽንኦት ሰጥተዋል። ይሄ ግዙፍ ዘመናዊ የገበያ ማዕከል ከ8.8 ሄክታር በላይ ያረፈና የተገነባ ነው። ከመጀመሪያው የገበያ ማዕከል ጋራ አንድ ላይ ይሄ አካባቢ ብቻ ከ13 ሄክታር በላይ የሚሸፍን ግዙፍ የመገበያ የመሸጫ የገበያውን ትስስር ማሳለጫ ስፍራ ሆኗል። አምራችና ሸማቹን ማገናኘት ችለናል። የደላላ ሰንሰለት መቆራረጥ ችለናል። ምርት በስፋት ይቅረብ ዋናው መፍትሄው የምርት እጥረትን ለሚፈጥሩ አካላት ምርትን በመጨመር የምርት እጥረትን መፍጠር ተጽዕኖን መቀነስና እንዲሁም በተለያየ መንገድ ገበያን የሚያዛቡ አካላትን መቆጣጠሪያ አሰራር በመሆኑ ምክንያት ይህንን ስፍራ ለአብዛኛዎቹ ከጽዳት ካልሆነ በስተቀር በነፃ ለህዝባችን ስንል የምናቀርበው ስፍራ ነው። በዘርፉ የተጀመሩ ስራዎችን የበለጠ በማጠናከር ለህዝብ የተገቡ ቃሎች በተግባር የመፈጸም ስራ እንደሚቀጥልም ከንቲባ አዳነች ገልጸዋል። ወደፊትም ቢሆን የኛን ኢንተርቬንሽን የሚሹ ስራዎችን በዚህ ደረጃ እየሰራን ለህዝባችን የገባነውን ቃል በተግባር ውጤታማ አድርገን ህዝባችን ጋር እናደርሳለን። ሰው ሰራሽ የገበያ ማዛባት ውስጥ በተሳተፉ አካላት ህዝባችን ላይ የኑሮ ጫና ሲደርስ ያንንም መነሻ አድርገው በዛ አማካኝነት አልቅሰው በማስለቀስ
ለህዝባችን ለቅሶ ለሚጋብዙ አካላት እኛ ለህዝባችን ቃላችንን ጠብቀን የምንጋብዘው ተጨባጭ የሆነ ኑሮውን ሊያቃልል የሚችል እውነተኛ የሆነ ስራ ነው። ስራችንን እንቀጥል፣ እናጠናክር። መስራታችን በራሱ ግብ አይደለም። ዋናው ግብ ይህንን ስራ ህዝብ እንዲጠቀምበት ማድረግ ነው። የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በበኩላቸው መንግስት የኑሮ ውድነትን ለማቃለል በርካታ ስራዎችን ማከናወኑን በመጠቆም ከነዚህ መካከል በቅዳሜና እሁድ ገበያዎች ላይ የተከናወኑ ስራዎች የሚጠቀሱ መሆናቸውን ተናግረዋል። በመላው ሀገሪቱ የቅዳሜና እሁድ ገበያዎችን ቁጥር 1493 ማድረስ መቻሉን ገልጸው በዚህ ውስጥ በአዲስ አበባ ከተማ የተከናወኑ ስራዎች የአንበሳውን ድርሻ እንደሚወስዱና ትልቅ ተሞክሮ የሚቀሰምባቸው ስለመሆናቸውም አብራርተዋል። ቅዳሜና እሁድ ገበያ ከአጭር ጊዜ አንጻር በዚህ አማካይነት በየቦታው ያሉ ቅዳሜና እሁድ ገበያዎች ምርትና ሸማችን ያገናኙ በቀነሰ ዋጋ ጥራው የጠበቀ ምርት ለማድረግ የሚደረገው ሙከራ እነሆ ዛሬ ላይ በሀገር ደረጃ 1493 የቅዳሜና እሁድ ገበያዎች እንዲፈጠሩ ተደርገዋል። የአዲስ አበባ ከተማ አስተዳደር ድርሻ እዚህ ውስጥም የላቀና የጎላ ነው። በቅዳሜና እሁድ ገበያ የተጀመረውን ጅምር ጥረት ወደ ላቀ ደረጃ በማሸጋገር እነሆ ዛሬ ያስመረቅናቸው አይነት 5 ከፍተኛ የሆነ ዘመናዊ የግብይት ማዕከላትን በመገንባት በቢሊየንስ የሚጠጉ መዋዕለ ንዋይ በማፍሰስ የአዲስ አበባ ከተማ አስተዳደር የገበያ ስብራቱን የገበያ ስርዓት ችግሩን ለመቅረፍ የወሰደው ኢኒሼቲቭ ትልቅ እውቅና የሚገባውና ለተሞክሮና ልምድ ቅመራ የሚበቃ ስለሆነ በራሴና በኢፌድሪ ንግድና ቀጠናዊ ትስስር ሚኒስቴር ስም የከተማ አስተዳደሩን አመራሮችና በዚህ ስራ ውስጥ አስተዋጽኦ ያላችሁት አካላት ላቅ ባለ ሞራል ማመስገን እፈልጋለሁ። የአዲስ አበባ ከተማ ተሞክሮ በአዲስ አበባ ከተማ ብቻ የቀረ ሳይሆን በመላው ሀገሪቱ እየተስፋፋ ያለ መሆኑን የጠቆሙት ሚኒስትሩ የኑሮ ውድነትን ለመከላከልና የንግድ ስርዓቱን ለማዘመን በከተማዋ እየተከናወኑ ያሉ ስራዎች አድናቆት የሚቸራቸው መሆኑንም ገልጸዋል። የአዲስ አበባ ከተማ ተሞክሮ በአዲስ አበባ ብቻ የቀረ ጉዳይ ሳይሆን የአማራ ብሔራዊ ክልላዊ መንግስት ንግድና ገበያ ልማት ቢሮ ባለፈው ዓመት እዚሁ አዲስ አበባ መጥቶ ልምድ ከወሰደ በኋላ ለሚኩራን በአሁኑ ወቅት በአማራ ክልል ትልልቅ 10 ከተሞች ላይ በግሉ ዘርፍና በመንግስት አጋርነት ዘመናዊ ግብይት ማዕከላት በመገንባት ላይ ይገኛሉ። ከሁሉም ኢትዮጵያ ማዕዘናት መጥቶ ምርቱን አራክፎ የሚሸጥበት ስርዓት ከተበጀ የከተማ ነዋሪው የኑሮ ውድነት ሙሉ ለሙሉ ይቀርፋል ባይባልም አይነተኛ በሆነ መልኩ ችግሩን መቅረፍ የሚቻልበት ብቸኛው ዘዴ ስለሆነ ይህ ብቸኛ ዘዴ አዲስ አበባ ከተማ አስተዳደር በሞዴልነት የጀመረው ፕሮጀክት በመሆኑ ከልቤ እውቅና መስጠት ፈልጋለሁ። ተጠናክሮ መቀጠልም አለበት የሚል እምነት አለኝ። ላፍቶ ቁጥር 2 ሁለገብ የገበያ ማዕከል በርካታ ዘመናዊ ቴክኖሎጂዎች የተካተቱበት መሆኑም ተመላክቷል።